ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ ጉዳዮች የሚቀርቡበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በጣም በርካታ ጉዳዮች እናነሳለን። ከዝውውር ጋር በተያያዘ በስፋት የምናነሳቸው ጉዳዮች አሉ። ከዛ በተጨማሪ ትላንትና ማንቸስተር ዩናይትድ ሮዘንበርግን 5-0 ያሸነፈበትን ጨዋታ በስፋት እናነሳለን። ስለ ጨዋታው የተባሉ ጉዳዮችንም እንመለከታለን። አብራችሁን ቆዩ። የመጀመሪያ የምናደርገው ማንቸስተር ዩናይትድ 5-0 በኖርዌይ ሮዘንበርግን ያሸነፈበትን ጨዋታ ነው። ዩናይትድ እንደሚታወቀው ባለፈው ሳምንት በሬክሳም የ1-0 ሽንፈት አስተናግዶ የጀመረ ቢሆንም የወዳጅነት ጨዋታዎቹን የኖርዌይን ክለብ ሮዘንበርግን ትላንትና 5-0 በሆነ ሰፊ ውጤት በመርታት ወደ አሸናፊነት ተመልሷል። በትሮንዲሃም በተካሄደው በዚህ ጨዋታ ማንቸስተር ዩናይትድ የቅድመ ውድድር ዝግጅት የመጀመሪያ ድሉ ነው የሆነው። በጨዋታው የወጣቶቹ ሼሊ ሌሲ፣ ጃኮብ ዲቫኒ እና ሃሪ አማስ እንዲሁም ኢታን ዊሊያምስ ግቦች ጆሹዋ ዚርኪዚም ተጨምሮበት በድምሩ 5 ግቦችን አስቆጥረው 5-0 በሆነ ውጤት አሸንፈዋል። አሰልጣኝ ማይክል ካሪክ እንደ ሃሪ ማጌር፣ ሌኒ ዮሮ፣ ሉክሾ፣ አንድሬ ሳንቶስ፣ ሜሰን ማውንት፣ ፓትሪክ ዶርጉ፣ ብሪያም ቤሞና ጆሹዋ ዚርኪዚን ያካተተ ጠንካራ አሰላለፍ ይዘው ወደ ሜዳ ገብተው ነበር። ዩናይትድ በነገራችን ላይ የመጀመሪያውን ጎል ለማስቆጠር እስከ 30ኛው ደቂቃ ድረስ መጠበቅ ነበረበት። የመጀመሪያው ጎል ሲቆጠር የ19 ዓመቱ ሼይ ሌሲ በግራ እግሩ በሚያምር ሁኔታ የመታው ኳስ ነው መረብ ላይ ያረፈውና በጣም አስደናቂ ጎል ነው ወጣቱ ተጫዋች ያስቆጠረው። ከዛ በኋላ ጨዋታው 1-0 በሆነ ውጤት ነበር ወደ መልበሻ ክፍል ያመሩት። በሁለተኛው አጋማሽ 56ኛው ደቂቃ ሁለተኛ ጎልም እንደዚሁ ዩናይትድ አስቆጥሯል። ዚርኪዚ የሮዘንበርጉን ግብ ጠባቂ ሊዮፖልድ ዋልስቴድን በጥሩ ሁኔታ አታሎ ካለፈ በኋላ ኳሷን በቀላሉ አስቆጥሮ 2-0 ሆኑ። አሰልጣኝ ማይክል ካሪክ በ60ኛው ደቂቃ 8 ተጫዋቾችን በመቀየር በተለይ ለበርካታ ወጣት ተጫዋቾች እድል ሰጥቷል። ተቀይሮ የገቡ ወጣት ተጫዋቾችም አላሳፈሩትም። በጣም አስደናቂ እንቅስቃሴ ነው ያደረጉት። ሶስተኛው ጎል ሲቆጠር ዴቫኒ ከማዘመት የተሻገረውን ኳስ በመጠቀም ነው ጎሉን ያስቆጠረው። አራተኛው ጎል እንደዚሁ በ72ኛው ደቂቃ ነበር የተቆጠረው። ሃሪ አማስ ነው አራተኛውን ጎል ያስቆጠረው። ከዛ በተጨማሪ ኢታን ዊሊያምስ በቀኝ በኩል በጣም በጥሩ ቅብብል ያለፉትን ኳስ አምስተኛ ጎል አስቆጥሮ ዩናይትድ 5-0 በሆነ ውጤት ሮዘንበርግን ኖርዌይ ላይ አሸንፏል። የዩናይትድ ታዳጊ ተጫዋቾች ብቃት በርካታ ዋና ተጫዋቾች ከዓለም ዋንጫው መልስ ገና ወደ ልምምድ ባልተመለሱበት በዚህ ሰዓት ለአሰልጣኝ ማይክል ካሪክ ተስፋ የሚሆን እንቅስቃሴ አሳይተዋል። በጨዋታው ከዚርኪዚ ውጭ ግብ ያስቆጠሩት ሁሉም ተጫዋቾች እድሜያቸው በነገራችን ላይ ከ20 ዓመት በታች ነው። ሶስቱ ሌሲ፣ ዴቫኒና አማስ ገና የ19 ዓመት ወጣት ተጫዋቾች ናቸው። ዩናይትድ ከስካንዲኔቪያ ጉዞ በኋላ በቀጣይ ከአትሌቲኮ ማድሪድ እና ከፓሪስ ሰን ዠርመን ጋር ስለሚጫወት በቀጣይ ከባድ የሚባሉ ጨዋታዎችን ያደርጋል። በመቀጠል በደብሊን ከታሪካዊ ተቀናቃኙ ሊድስ ጋር ይፋለማል። እንዲሁም በፖላንድ ከኤሲ ሚላን ጋር የሚያደርገው የመጨረሻ ጨዋታ የቅድመ ውድድር ዝግጅቱ የመጨረሻ መርሃ ግብር ሆኖ ይጠናቀቃል። በተለይ የወጣቶቹ ድንቅ ብቃት ለቀጣይ ጨዋታዎች የመሰለፍ እድላቸውን ያሰፋል ተብሏል። ትናንትና ባደረጉት እንቅስቃሴ ምክንያት ማለት ነው። ዩናይትድ ግን ከባለፈው የሬክዛም ሽንፈት በኋላ በጣም በአስደናቂ ሁኔታ 5-0 በሆነ ውጤት የኖርዌይን ክለብ አሸንፏል። ከጨዋታው በኋላ አሰልጣኝ ማይክል ካሪክም እንደዚሁ አስተያየት ሰጥቷል። ካሪክ እንደ ቡድን በአብዛኛው በጥሩ ሁኔታ ተከላክለናል ብዬ አስባለሁ። መጀመሪያ አካባቢ ቡድናችን ሊያስተካክላቸው የሚገቡ ጥቂት አነስተኛ ነገሮች ነበሩ። ነገር ግን እንደ ቡድን በጥሩ ሁኔታ እንደተከላከልንና በአብዛኛውም ግብ ጠባቂዎቻችን ላይ ሳይሞከር እንደወጣን አስባለሁ። ነገር ግን መረብን ሳያስደፍሩ መውጣት በጣም ደስ የሚል ነገር ነው የሚል አስተያየት። በተጨማሪም ውድድሩ ከመጀመሩ በፊት 4 ሳምንታት ይቀራሉ። በሂደትም ከዓለም ዋንጫ የተመለሱ ጥቂት ተጫዋቾችን እናገኛለንና ወደፊት ለመጓዝ ይህ በእውነት በጣም ጥሩ አቅጣጫና መስመር ነው። በውጤቱና በጨዋታው በአጠቃላይ በጣም ደስተኛ ነኝ የሚል አስተያየት አሰልጣኝ ማይክል ካሪክ ከጨዋታው በኋላ ሰጥቷል። እንግዲህ ማንቸስተር ዩናይትድ ሁለተኛውን የወዳጅነት ጨዋታ 5-0 በሆነ ሰፊ ውጤት አሸንፏል። ከዛ በተጨማሪ በጨዋታው ላይ የሜሰን ማውንት ሚናም እየተነሳ በጣም በርካቶችን እያነጋገረ ይገኛል። በጨዋታው ላይ ሜሰን ማውንት ባልተለመደ የጨዋታ ቦታ ላይ ያሳየው ብቃት ልዩ ትኩረትን ስቧል። ማውንት በጥልቅ የሜዳ ክፍል ዲፐር ሮል ላይ ብቃቱን አሳይቷልና ዩናይትድ አዲሱን የውድድር ዘመን ከመጀመሩ በፊት ታዲያ አማካይ ክፍሉን አሁን ለማጠናከር እያሰበ ቢሆንም ማውንት ግን በትናንትናው ጨዋታ በአማካይ ክፍል ላይ ሌላ ተጨማሪ አማራጭ ሆኖ ቀርቧል እየተባለ ነው የሚገኘው። ተጫዋቹ ለተከታታይ ሁለተኛ ጨዋታ ከሳጥን ወደ ኋላ ተስቦ ተሰልፎ የጨዋታው ኮከብ መሆን ችሏል። በተለይ የተከላካይ ክፍሉን ሽፋን ከመስጠት ጀምሮ እስከ ረጅም ኳሶችን በጥራት ከኋላ በማሰራጨት ማውንት በጨዋታው መሃል ሜዳ ላይ
የበላይነቱን ወስዶ ታይቷል። የ27 ዓመቱ ተጫዋች በተለይ ከቼልሲ ከተዛወረ በኋላ የሚጠበቅበትን ያህል እንቅስቃሴ በዩናይትድ አላደረገም። የቦታ ለውጥ ማድረግ ግን ትክክለኛ መፍትሄ ምናልባት ሊሆን ይችላል የሚሉ ዘገባዎች እየወጡ ነው የሚገኙት። ማውንት በአማካይ ክፍል ላይ በጣም ረጋ ብሎ አስደናቂ እንቅስቃሴ ያደረገ ሲሆን የጨዋታውን ፍጥነትም ያለምንም እንከን መቆጣጠር ችሏል። የሜዳውን አቅጣጫ ለመቀየርና ሮዘንበርጎችን ወደ ኋላ እንዲያፈገፍሉ ለማድረግ የላካቸው አቋራጭ ረጃጅም ኳሶችን በጣም ውብ ነበሩ። ተጫዋቹ ከአዲሱ ፈራሚ አንድሬ ሳንቶስ ጋር አዲስ የጥምረት ተስፋ ማሳየቱም ደጋፊዎችን የሚያስደስት ሆኗል። ማውንት ከባድ ስራዎችን ከመስራት ወደ ኋላ ተስቦ የተጫወተ ሲሆን በ60ኛው ደቂቃ እስከተቀየረበት ጊዜ ድረስም ሰፊ የሜዳ ሽፋን በመሸፈን ሲጫወት ቆይቷል። እንደሚታወቀው ዩሪ ቲሌማንስና ኮቢ ማይኖ ለሁለቱ የአማካይ ቦታዎች የሚፎካከሩ ተጫዋቾች ናቸው በሚባልበትና ዩናይትድ አሁንም ሶስተኛ በተለይ የተከላካይ አማካይ ለማስፈረም በሚፈልግበት በዚህ ሰዓት ማውንት በቋሚ 11 ውስጥ ቦታውን ለማስከበር ትልቅ ትግል ይጠብቀዋል ተብሏል። ሆኖም ከሮዘንበርግ ጋር ባደረገው ጨዋታ ያሳየው ብቃት አሰልጣኝ ካሪክ ወደ አዲሱ የውድድር ዘመን ሲገባ ማውንትን በአዲስ ሚና ሊያካትቱት ይችላሉ የሚሉ ዘገባዎች በስፋት እየወጡ ነው የሚገኙት። ግን በጣም አስደናቂ እንቅስቃሴ ነው በትናንትናው ጨዋታ ተቀይሮ እስከሚወጣበት ሰዓት ድረስ ማውንት ያደረገው። ሌላኛው ጉዳይ ማንቸስተር ዩናይትድ ማርከስ ራሽፎርድን በክረምቱ የዝውውር መስኮት የመሸጥ ፍላጎቱ አሁን የቀነሰ ይመስላል የሚሉ ሪፖርቶች እየወጡ ነው የሚገኙት። አሰልጣኝ ማይክል ካሪክ በቀጣዩ ውድድር ዓመት ዋንጫ ለማሳካት እንደዚሁም ደግሞ በቻምፒየንስ ሊግ ጠንካራ ጉዞ ለማድረግ የሚያስችል ስብስብ ለመገንባት እየተንቀሳቀሰ ነው የሚገኘው። እስካሁን የዩሪ ቴሌማንስና የአንድሬ ሳንቶስን ዝውውር እንደጨረሰ ይታወቃል። አሁንም ተጨማሪ አማካይ፣ የግራ መስመር ተከላካይና ምናልባትም አጥቂ ለማስፈረም እየሰራ ነው። ካሪክ ለስኳዱ ግንባታ የሚሆን በጀት ቢኖረውም ዩናይትዶች ግን የደሞዝ ክፍያቸው መቀነስ አሁን ላይ ይፈልጋሉ። ይህንንም አንድ ተጫዋች በመሸጥ ማሳካት ይፈልጋሉ። ያለፈውን የውድድር ዘመን በባርሴሎና በውሰት ያሳለፈው ራሽፎርድ በሳምንት ከ300,000 ፓውንድ በላይ የሚያገኝ ሲሆን የደሞዝ መጠኑ እንዲቀንስ ይፈልጋሉ። እንግሊዛዊ አጥቂ ከክለቡ ይለቃል ተብሎ በሰፊው ቢነገርም እስካሁን የተደረገ ተጨባጭ እንቅስቃሴ አለመኖሩ የዩናይትድ አቋም እንዲላላ አድርጎታል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ካሪክ ራሽፎርድ ካለማንጫው ተሳትፎና ከረፍት ሲመለስ ለቅድመ ውድድር ዘመን ዝግጅት በደስታ ይቀበለዋል። ራሽፎርድ ከዩናይትድ ጋር የቅድመ ውድድር ዘመን ዝግጅቱን ይጀምራል ይላል ሮማኖ። እንደተረዳውት ከሆነ ማይክል ካሪክ ያንን ጊዜ በጉጉት እየጠበቀ ነው። ካሪክ ከማርከስ ራሽፎርድ ጋር ለመስራትና እንደገና ለመገናኘት ይፈልጋል። ተጫዋቹን ስለሚያውቀው በውድድር ዘመኑ መጀመሪያ ጥሩ ግንኙነት ከተጫዋቹ ጋር ለመፍጠር ይፈልጋል። ነገር ግን ካሁን ጀምሮ እስከ ዝውውር መስኮቱ መዘጋጃ ለዩናይትድም ሆነ ለራሽፎርድ የሚሆን ጥሩ ጥያቄ ከቀረበ ግን አሁንም ክለቡን ሊለቅ ይችላል ይላል ፋብሪዚዮ። ካልሆነ ግን የካሪክ ስብስብ አካል በመሆን ለማንቸስተር ዩናይትድ የመጫወት እድል ይኖረዋል ሲል ያክላል። ራሽፎርድ በክረምቱ አሁንም አማራጮች ሊኖሩት ይችላል። ራሽፎርድ በአሁኑ ወቅት ብዙ አማራጮች ያሉት ባይመስልም የክረምቱ የዝውውር መስኮት ከመጠናቀቁ በፊት አዳዲስ እድሎች ሊፈጠሩ ይችላሉ። ባርሴሎናዎች እንደሚታወቀው ባለፈው ውድድር ዘመን ካደረገው ስኬታማ የውሰት ቆይታ በኋላ የቋሚ ግዢውን ውል የመጠቀም መብታቸውን ባይጠቀሙበትም አሁንም እንደገና ጥያቄ ሊያቀርቡ ይችላሉ እየተባለ ነው የሚገኘው። ባርሴሎናዎች የግዢ ውሉን ያላነሱ ትኩረታቸውን በሌሎች ዝውውሮች ላይ በማድረጋቸው ሲሆን ከነዚህ መካከል ካሪም አዴሚን ማስፈረማቸውና የአትሌቲኮ ማድሪዱን ኮከብ ጁሊያን አልቫሬዝን ለማስፈረም የሚያደርጉት ጥረት ይገኝበታል። ያ ጥረታቸው ካልተሳካ ደግሞ በስፔን እንደሚነገረው አትሌቲኮ ማድሪድ ወደ ራሽፎርድ ፊቱን ሊመልስ ይችላል እየተባለ ነው የሚገኘው። በነገራችን ላይ የስፔን መገናኛ ብዙሃን አትሌቲኮ ማድሪድ ጁሊያን አልቫሬዝን ከለቀቀ ማርከስ ራሽፎርድን ወደ ክለቡ ማምጣት ይፈልጋል የሚሉ ዘገባዎችን እያወጡ ነው የሚገኙት። በተጨማሪም የዝውውር መስኮቱ ከማለቁ በፊት ሌሎች ክለቦች ጥያቄ ይዘው ሊመጡ እንደዚሁ ይችላሉ። በሌላ በኩል ዩናይትድ ቅድም እንዳነሳሁት ከራሽፎርድ ከፍተኛ ደሞዝ ጋር በተያያዘም ችግር አለባቸው። እንግሊዛዊ አጥቂ በካሪክ ዘንድ አዎንታዊ ግምት አግኝቶ በክለቡ እንዲቆይ ከተፈለገ በተለይም በኦልድ ትራፎርድ ከሚጠበቀው ከፍተኛ የዝውውር ወጪ አንጻር ደሞዙን እንዲቀንስ ማሳመን እንዳለባቸውም እንደዚሁ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ዩናይትድ የተከላካይ አማካይ ወይንም የ6 ቁጥር ተጫዋች ማስፈረም ዋነኛ እቅዱ ሲሆን የሪያል ማድሪዶቹ ኦሪሊየን ቹዋሜኒና ኤድዋርዶ ካማቪንጋ ከዩናይትድ ጋር ስማቸው ሲያያዝ እንደቆየ ይታወቃል። ዩናይትድ የሁለቱን ፈረንሳይን የዝውውር ሁኔታ በተመለከተ ዳግም ጥያቄ ማቅረቡንም በጣም በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሆኖም የቹዋሜኒ ወይንም የካማቪንጋ ዝውውር እጅግ ፈታኝ ሊሆን ስለሚችል ሌሎች አማራጮችንም እንደዚሁ በእጩነት ይዟል። ዘጋርዲያን ባወጣው ዘገባ ደግሞ የፉልሃሙ ሳንደርበርግ የካሪክን የማል ሜዳ የበለጠ ለማጠናከር
በእጩነት ከተያዙ ተጫዋቾች መካከል አንዱ መሆኑ እየተነሳ ነው የሚገኘው። ዩናይትድ በርግ በበርንሌ በነበረበት ወቅትና እንደ አውሮፓውያን አቆጣጠር በ2023 ወደ ክራቫን ኮቴጅ ፉልሃም ከማብራቱ በፊት እሱን ለማስፈረም ንግግሮችን አድርጎ ነበር። ኖርዌጂያኑ ተጫዋች ለፉልሃም ቁልፍ ተጫዋች መሆን የቻለ ሲሆን በዓለም ዋንጫውም ጥሩ እንቅስቃሴ አድርጓል። 28 ዓመቱ ላይ የሚገኘው በርግ ኖርዌይ በሩብ ፍጻሜ በእንግሊዝ 2-1 በተሸነፈችበት ጨዋታ የቡድኑ አባል የነበረ ሲሆን ከቹዋሜኒና ካማቪንጋ በተለየ የፕሪሚየር ሊግ ልምድ ያለው መሆኑ ለዩናይትድ ዝውውር ተጨማሪ ምክንያት ሊሆን ይችላል የሚሉ ዘገባዎች እየወጡ ነው የሚገኙት። ፉልሃሞች በበርግ ላይ የ40 ሚሊዮን ፓውንድ ዋጋ የለጠፉ ሲሆን ከተጫዋቹ ጋር ገና የ3 ዓመት ኮንትራት ይቀራቸዋል። ይህ ዋጋም በኢኔዮስ ዝውውር ውስጥ ካሉት የመሃል ሜዳ አማካዮች መካከል አነስተኛ ያደርጓል በርግንና ዩናይትድ ታዲያ የሳንቶስና የቴሌማንስ ዝውውር በጊዜ ማጠናቀቁ በክለቡ የዝውውር ኃላፊዎች ላይ ያለውን ጫና ስለቀነሰው ሶስተኛውን የአማካይ ተጫዋች ለማስፈረም አይቻኮሉም እየተባለ ነው የሚገኘው። ይህም ቹዋሜኒ አዲስ ኮንትራት ቢፈርምም እንኳን የዝውውር እድሉን ጨምሮ ሁሉንም አማራጮች በተረጋጋ ሁኔታ ለማየት አስችሏቸዋል። በሌላ በኩል ኤደርሰን ከአትላንታ ለማስፈረም የተደረገው ጥረት ሳይሳካ ቀርቶ ማኑ ኮኔ አሁን ላይ የክለቡ ዋነኛ ኢላማ ሆኖ ወጥቷል። ፈረንሳይ ተጫዋች በዓለም ዋንጫው ድንቅ ግልጋሎት የተሰጠ ሲሆን ከማንቸስተር ዩናይትድ ጋርም በግል ጥቅማ ጥቅሞች ላይ ከስምምነት መድረሱን የተዘገበው። ይህ አካሄድ ታዲያ ኢኔዮስ ለሶስተኛው የአማካይ ተጫዋች ይፋ የዝውውር ጥያቄ ከማቅረባቸው በፊት ከተጫዋቾቹ ጋር ቀድሞ ስምምነት ላይ ለመድረስ እየሰሩ መሆናቸውን የሚያሳይ ሲሆን በሂደትም ሌሎች አማራጮችንም ለመቃኘት እድል ይሰጣቸዋል የሚሉ ሪፖርቶች እየወጡ ይገኛሉ። ሌላኛው ጉዳይ አስቶን ቪላ የቼልሲውን አጥቂ ኒኮላስ ጃክሰንን በክለቡ ታሪክ ከፍተኛ በሆነ ዝውውር ለማምጣት ንግግር ላይ መሆናቸውን ተከትሎ የክለቡ ሌላኛው አጥቂ ኦሌ ዋትኪንስ ክለቡን ሊለቅ ይችላል የሚሉ ዘገባዎች በጣም በርከት ብለው እየወጡ ይገኛሉ። ይህንን ተከትሎ የኒኮላስ ጃክሰን ዝውውርና የአስቶን ቪላ እንቅስቃሴ አስቶን ቪላ በክለቡ ታሪክ ሪካርድ በሆነ ከ60 ሚሊዮን ፓውንድ በላይ በሚገመት ክፍያ ኒኮላስ ጃክሰን ከቼልሲ ለማስፈረም መቃረቡን ያሳያል እየተባለ ነው የሚገኘው። የቪላው አሰልጣኝ ኡናይ ኤምሬ በቪያሪያል አብሯቸው የሰራውን ሴኔጋላዊ አጥቂ ወደ ቪላ ፓርክ ለማምጣት በከፍተኛ ሁኔታ እየሰሩ ሲሆን በሁለቱ ክለቦች መካከል የሚደረጉ ንግግሮች በጥሩ ሁኔታ እየሄዱ መሆናቸውም ተዘግቧል። ቪላዎች በዚህ የክረምት የዝውውር መስኮት ዩሃን ማንዛምቢና ጁዋ ጎሜዝን ጨምሮ 4 ተጫዋቾችን ያስፈረሙ ሲሆን በተለይ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ለቼልሲ መሸጣቸው የፋይናንስ ሕጋቸውን ለማሟላት አስችሏቸዋል የተባለው እና ይህ ዝውውር የሚፈጸም ከሆነ ኦሌ ዋትኪንስ ወደ ማንቸስተር ዩናይትድ የማምራቱ እድል ሰፊ ነው እየተባለ ነው የሚገኘው። ጃክሰን ቪላን የሚቀላቀል ከሆነ ክለቡ ለኦሌ ዋትኪንስ የሚቀርቡ የዝውውር ጥያቄዎችን ለማስተናገድ ክፍት እንደሆነ ነው በቪላ በኩል እየተነሳ የሚገኘው። ማንቸስተር ዩናይትድ ሆላንዳዊ አጥቂ ጆሹዋ ዚርክዚን ወደ ጣሊያን ሴሪአ ከሸጠ በኋላ ለኦሌ ዋትኪንስ ይፋ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል የሚሉ ዘገባዎችን በጣም በርከት ብለው እየወጡ ነው የሚገኙት። አርሰናል የተጫዋቹን ሁኔታ በቅርበት እየተከታተለ ሲሆን የቱርኩ ፊነርባቼ በነገራችን ላይ የ30 ሚሊዮን ፓውንድ ጥያቄ ቀደም ብሎ ለቪላ አቅርበው ነበር። ነገር ግን አስቶን ቪላዎች ውድቅ አድርገውባቸዋል። አሁን ባለው ሁኔታ አስቶን ቪላ ለዋትኪንስ እስከ 40 ሚሊዮን ፓውንድ የሚጠጋ ገንዘብ ካገኘ ተጫዋቹን ለመሸጥ ሊስማማ ይችላል እየተባለ ነው የሚገኘው። ኦሌ ዋትኪንስ በቪላ ፓርክ በቆየባቸው 6 የውድድር ዘመናት በሁሉም ከ10 በላይ ጎሎችን ማስቆጠር የቻለ ተጫዋች ቢሆንም የአሌሃንድሮ ጋርናቾና የኒኮላስ ጃክሰን ወደ ክለቡ መምጣት የ30 ዓመቱን እንግሊዝ አጥቂ ከቪላ ፓርክ ሊገፉት ይችላሉ እየተባለ ነው የሚገኘው። ይህን ተከትሎ ዩናይትድ ተጫዋቹ ላይ ትኩረት ማድረጉ የተሰማ ነው የሚገኘው። በተለይ የኦሌ ዋትኪንስን ዝውውር በተመለከተ ምን ሐሳብ አላችሁ? ውድ ዩናይትዳውያን ቤተሰቦቻችን ሐሳቦቻችሁን በኮሜንት አካፍሉን። ሌላኛው ጉዳይ ማንቸስተር ዩናይትድ የሪያል ማድሪዱን ፈረንሳይ አማካይ ኤድዋርዶ ካማቪንጋን ለማስፈረም ጥያቄ ማቅረቡ እየተነገረ ነው የሚገኘው። ዩናይትድ የክረምቱን ሶስተኛ አማካይ ለማስፈረም እንቅስቃሴ ያደረገ እንደሚገኝ ይታወቃል። ቀደም ሲል አንድሬ ሳንቶስና ዩሪ ቴሌማንስን በጥቅሉ ከ100 ሚሊዮን ፓውንድ ባነሰ ውጪ ማስፈረሙ የሚታወቅ ነው እና አሁን ያለውን የዝውውር ገበያ ሁኔታ ከግምት ውስጥ በማስገባት የክለቡ ስራ አስፈጻሚዎች ጥሩ ስራ ሰርተዋል ይባልላቸዋል በእነዚህ ዝውውሮችና ታዲያ አሁንም ኢኔዮሶች የአማካይ ክፍሉን የሚያጠናክር ተጫዋች የሚፈልጉ ሲሆን ካማቪንጋን ማስፈረም ደግሞ የክለቡ ትልቅ ፍላጎት እንደሆነ እየተሰማ ነው የሚገኘው። የስፔን መገናኛ ብዙሃን ዛሬ ይዞት በወጡት መረጃ ከሆነ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ጥያቄ ማቅረቡን ዘግበዋል። ሪያል ማድሪድ ቀደም ሲል ይጠይቅ የነበረውን የ60 ሚሊዮን ዩሮ ወይንም 51 ሚሊዮን ፓውንድ አሁን ዝቅ በማድረግ ተጫዋቹን በ50 ሚሊዮን ዩሮ ወይንም በ43 ሚሊዮን ፓውንድ ለመሸጥ ፍቃደኛ እንደሆነ እየተነገረ ነው የሚገኘው። እስከ 43 ሚሊዮን ፓውንድ ማንቸስተር ዩናይትድ ካቀረበ ካማቪንጋን ለዩናይትድ ለመልቀቅ በሪያል ማድሪድ በኩል ፍላጎት እንዳለ ነው የስፔን መገናኛ ብዙሃን የዘገቡት። ከዛ በተጨማሪ በነገራችን ላይ ቼልሲም ካማቪንጋን ወደ ስታንፎርድ ብሪጅ ለማምጣት የሚፈልግ ሌላኛው ክለብ ነው። ነገር ግን ተጫዋቹ
ተጫዋቹ ወደ ቼልሲ መዛወር እንደማይፈልግ አሳውቋል ተብሏል ለወኪሎችና ያንን ተከትሎ ዩናይትድ ጥያቄ ካቀረበ በጣም መልካም ዜና ነው። የቼልሲን ጥያቄ ውድቅ ማድረጉ ነው እየተባለ የሚገኘው። ማንቸስተር ሲቲም ሌላኛው ተጫዋቹን የሚፈልግ ክለብ ቢሆንም በዩናይትድ ልክ ግን ካማቪንጋን ለማስፈረም እየተንቀሳቀሰ እንዳልሆነ የሚወጡ መረጃዎች ያሳያሉ። ምናልባት ሲቲዎች ወደዚህ ዝውውር በጣም በጠንካራ ሁኔታ ሊገቡ የሚችሉት ሮድሪን ካጡ ብቻ ሊሆን እንደሚችል ዘገባዎች ያሳያሉ። ሌላኛው ማቲያስ ኩኝሃ ሰጥ የተባለው አስተያየት በበርካታ መገናኛ ብዙሃን ቫይራል ሆኖ እያነጋገረ ነው የሚገኘው። ሮናልዲኒሆ ማንቸስተር ዩናይትድ መጫወት ይመኝ እንደነበር ነግሮኛል ብሏል ማቲያስ ኩኛና ሮናልዶ ናዛሪዮ ደግሞ እዚህ ኦልትራፎርድ መጥቶ ማንቸስተር ዩናይትድን በገጠመበትና በተጫወተበት ጊዜ ስለነበረው የክለቡ ታሪክ አጫውቶኛል ብሏል። በኦልትራፎርድ ያለው ድባብ ደጋፊዎቹ ይህ ለእኔ ትክክለኛው ዝውውር መሆኑን ቀድሞውኑ በውስጤ ያመኘበት ነበር። ሆኖም እነሱ ይህንን ሲነግሩኝ ማረጋገጫውን እንዳገኘው ቆጠርኩት። ውሳኔ ሙሉ በሙሉ ወደ ማንቸስተር ዩናይትድ ለማምራት ጸደቀ የሚል አስተያየት ማቲያስ ኩኛ ወደ ማንቸስተር ዩናይትድ ስላደረገው የዝውውር ጉዳይ አስመልክቶ ለስካይ ስፖርት በተናገረው ቃለ ምልልስ ይህንን አንስቶ በርካቶችን ቫይራል አድርገው እየተነጋገሩበት ያለ ጉዳይ ሆኗል። ውድ ዩናይትዳውያን ቤተሰቦቻችን ትላንትና ማንቸስተር ዩናይትድ ሮዘንበርግን 5-0 ያሸነፈበትን ጨዋታና እንደዚሁም የዝውውር ጉዳዮችን በስፋት አንስተናል። ባነሳናቸው መረጃዎችና ፕሮግራሞቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። በሚቀጥለው ፕሮግራማችን ስማችሁን እየጠራን ሐሳብ አስተያየቶቻችሁን የምናነብ ይሆናል። በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን ሰላምና ጤና በያላችሁበት እንመኛለን። ሰናይ ጊዜ። ቻው ቻው።